የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ሐሙስ የካቲት 12 ቀን 2018 ዓ.ም የምናቀርብላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው አለ። የኤርትራ ሰራዊት በተንቤን አብያዲ ነጋዴዎች ላይ ዘረፋ እየፈጸመ እንደሆነ ተነገረ። የአሜሪካው ሴናተር ሊንድሴይ ግራሃም በመሐመድ ቢን ዛይድ የተሰራጩ ነው ያሉትን የሐሰት መረጃዎች ትችታቸውን ሰነዘሩ። የትግራይ ፖሊስ ኮሚሽን ቲፒሲ ከአዛዥ እስከ ተራ ፖሊስ በ3 ወር ወደ ግንባር ለመላክ መወሰኑ ተሰማ። 3 ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገለጸ። በጋምቤላ ከተማ የፖሊስ ደንብ ልብስ በህገወጥ መንገድ በለበሱና በመሳሪያ በሰወሩ ግለሰቦች ላይ የቅጣት ውሳኔ ተላለፈ። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ አስጠነቀቀ። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርተውታል ተብሏል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሴኮንዶች ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊ ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍል እንዲሁም በቅርቡ በጠለምት አካባቢ የተከሰተ ወታደራዊ ግጭቶችና የድሮን ጥቃቶች ናቸው ተብሏል። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎች ህይወት ከቀጠፈው የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጥ እንደሚችል አስገንዝበዋል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉ ጥሪ አቅርበዋል። የኢትዮጵያም የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታ አሳስቧል። ኤርትራ ሰራዊት በተንቤን አብያዲ ነጋዴዎች ላይ ዘረፋ እየፈጸመ ነው ተባለ። የኤርትራ ሰራዊት በተንቤን አብያዲ ከየካቲት 6 2018 ዓ.ም ጀምሮ መግባታቸው ተረጋግጧል። ህዝቡ በከፍተኛ ደረጃ መረበሹንና በደህንነት ስጋት ምክንያት እንቅስቃሴ መስተጓጉሉን ምንጮች ጠቁመዋል። የሻዕቢያ ሰራዊት በተለይ በነጋዴዎች ላይ ዘረፋ እየፈጸመ መሆኑን ምንጮች ጠቁመዋል። ከዚህ በተጨማሪም አስገድዶ መድፈር ተፈጽመዋል ተብሏል። ዶክተር ደሳለኝ ጫኔ በእስር ላይ የሚገኙ የአማራ ልሂቃንን በተመለከተ ለሀገራዊ ምክክር ኮሚሽነር ምክትል ኮሚሽነር ጥያቄ አነሱ። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በተራዘመበት በፓርላማው አስቸኳይ ስብሰባ ላይ ከተነሱ ጥያቄዎች መካከል በእስር ላይ የሚገኙ የአማራ ልሂቃንን የተመለከተው ይገኝበታል። በዚህ ስብሰባ ላይ ጥያቄ ካነሱት የፓርላማው አባላት መካከል ዶክተር ደሳለኝ ጫኔ አንዱ ናቸው። ዶክተር ደሳለኝ የህዝብ እንደራሴዎችን ጨምሮ በእስር ላይ የሚገኙ የአማራ ልሂቃን እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ብለዋል። ይህን ሁኔታም ለሚዲያም ለኢትዮጵያም ህዝብ ስታሳውቁ አላየናችሁም በማለት ኮሚሽነሮቹን ተችተዋል። የሀገራዊ ምክክር ኮሚሽን ምክትል ኮሚሽነር ሂሩት ገብረስላሴ ለጥያቄው በሰጡት ምላሽ የእኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጅ መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን ብለዋል። መንግስት እርምጃ አለመውሰዱን ለምን አላጋለጣችሁም ለሚለው ግን እኛ አክቲቪስቶች አይደለንም ሲሉ መልሰዋል። የአካታችነት ትችት እየቀረበበት የሚገኘው ሀገራዊ ምክክር ኮሚሽን የስራ ዘመን ዳግም ተራዘመ። የህዝብ ተወካዮች ምክር ቤት ትናንት ባካሄደው በ5ኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ በበርካታ ፓርቲዎችና የመብት ተሟጋች ድርጅቶች ትችት የቀረበበት የሚገኘውን የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን ለ8 ወራት አራዘመ። ምክር ቤቱ የካቲት 11 ቀን 2018 ዓ.ም ባካሄደው አንደኛ አስቸኳይ ስብሰባው የኮሚሽኑን የ4 ዓመታት የስራ አፈጻጸም ሪፖርት አዳምጧል። በዚህ ወቅት የተሰጠው ጊዜ የካቲት 14 ቀን 2018 ዓ.ም የሚያበቃ በመሆኑ ትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤውን ለማካሄድ ተጨማሪ ጊዜ እንዲሰጠው በምክር ቤቱም የዲሞክራሲ ጉዳዮች ቋሚ ኮሚቴ ጠይቋል። ምክር ቤቱም ከየካቲት 15 ቀን 2018 ዓ.ም ጀምሮ የሚቆጠር ተጨማሪ 8 ወራት የስራ ጊዜ እንዲሰጠው በሙሉ ድምፅ ወስኗል ሲል አስታውቋል። የአሜሪካው ሴናተር ሊንድሴይ ግራሃም በመሐመድ ቢን ዛይድ እየተሰራጨ ነው ያሉትን የሐሰት መረጃዎች
ትችታቸውን ሰንዝረዋል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናሃያን ረቡዕ ዕለት በአቡዳቢ ከአሜሪካው ሴናተር ሊንሴይ ግራሃም ጋር መገናኘታቸውን ሴናተሩ በኤክስ ገጻቸው ላይ አስፍረዋል። ሴናተሩ በዚህ መልእክታቸው ስለ ሀገሪቱና ስለ ሀገሪቱ መሪ እየተሰራጩ ነው ያሉትን የሐሰት መረጃ ተችተዋል። በሳምንቱ መጀመሪያ ላይ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበሩትን ጉብኝት ማራዘማቸውን ተከትሎ ስለ ሼክ መሐመድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚነገሩ ወሬዎች ተበራክተው ነበረ። የኤርዶጋን ቢሮም የኤሚሬትስ መሪ የጤና ችግር እንደገጠማቸው የሚገልጽ ጽሑፍ በኤክስ ገጹ ላይ አውጥቶ በኋላም ላይ መልሶ አጥፍቶታል። ከዚህም በተጨማሪ ዛይድ አልናሃያን በስቶክ እንደተጠቀው ከዚህ ዓለም በሞት እንደተለዩ ጭምር ሲናፈስ ነበር። የአሜሪካው ሴናተር ግራሃም ኤክስ ላይ ባሰፈሩት ጽሑፍ ከፕሬዝዳንቱ ጋር ለ1 ሰዓት ተኩል መቆየታቸውን ገልጸዋል። በተባበሩት አረብ ኤሚሬትስና በፕሬዝዳንት ሼክ መሐመድ ቢን ዛይድ ላይ የሐሰት መረጃዎች የሚያሰራጩ ሰዎች ትርጉም የለሽ ወሬ እያወሩ ነው በማለት ውድቅ አድርገውታል። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል አለመግባባት ያለ ሲሆን ይህም ከጊዜ ወደ ጊዜ እየሰፋ መጥቷል። ታዋቂው የሳውዲ ማህበራዊ ሚዲያ ተጠቃሚዎች ኤሚሬትስ ለቀጠናው አለመረጋጋት አስተዋጽኦ እያደረገች ነው ሲል ትችታቸውን እያጠናከሩ የሚገኙ ሲሆን አስተያየቶቹ ብዙ ጊዜ ሼክ መሐመድን በግል ኢላማ ያደረጉ ናቸው። የትግራይ ፖሊስ ኮሚሽን ቲፒሲ ከአዛዥ እስከ ተራ ፖሊሶች በ3 ወር ወደ ግንባር ለመላክ መወሰኑ ተሰማ። የዘመቻ መዋቅሩ በኤ ቢ እና ሲ እንደተከፈለ ነው የተገለጸው። በኤስር የተመደበው በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉ የተባለ ሲሆን ለቢ የተመደቡት ከ2 ሳምንት በኋላ ይላካሉ የተባለው። ለሲ የተመደቡት በቀጣይ እንደሚላኩ ምንጮች ገልጸዋል። በዚህ ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ አላቸው ነው የተባለው። በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታ ያሰሙ ሲሆን በዚህ ውሳኔ አብዛኛው ፖሊስ ለመሄድ ፈቃደኛ አልሆነም። ግማሾቹ አንዋጋም በሚል ወደ ፈለጉት ቦታ እንደሚሄዱም ተነግሯል። 3 ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ ወለጋ መሆናቸው ተገልጿል። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው የታየ ባለው ወቅታዊ ውጥረት ውስጥ ዳግም መሳተፍ ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑ ተመላክቷል። በጋምቤላ ከተማ ከፍተኛ ፍርድ ቤት የፈጣን ወንጀል ምድብ ችሎት ያልተፈቀደ የፖሊስ ደንብ ልብስ ለብሰው በተገኙና የመንግስትን የጦር መሳሪያ በሰወሩ ግለሰቦች ላይ የእስርና የገንዘብ ቅጣት ውሳኔ ማስተላለፉን የከተማው መገናኛ ብዙሃን ኮሚኒኬሽን ጽሕፈት ቤት አስታወቀ። ፍርድ ቤቱ የቅጣት ውሳኔን ያስተላለፈው ኮንስታብል ራንግ ኡሞድ ኡጅሎ የተባሉ 12 ግለሰቦች ላይ ሲሆን ተከሳሾቹ ከዚህ ቀደም በስነ ምግባር ጉድለት ከፖሊስ አባልነታቸው የተሰናበቱና የፖሊስ አባል ያልነበሩ መሆናቸው ተገልጸዋል። ግለሰቦቹ የክልሉ ፖሊስ አባላት ለታድሰው ስልጠና ወደ ዳሉል ማዕከላዊ እዝ በሚጓዙበት ወቅት ያልተፈቀደላቸውን የፖሊስ ደንብ ልብስ ለብሰው አብረው በመጓዝ ላይ ያሉ በቁጥጥር ስር መዋላቸው ተመላክቷል። የቀረበውን የሰውና የሰነድ ማስረጃ የተመለከተው ችሎቱ ድርጊቱ ህገወጥና ህብረተሰቡን የሚያሳስት መሆኑን በማረጋገጥ ያንዳንዳቸውን በ1 ዓመት ከ6 ወር እስራትና በ500 ብር የገንዘብ መቀጮ እንዲቀጡ ወስኗል። እናት ፓርቲ ከትብብሩ መነጠላችን ቢያስቆጭም መመለሳችን ለትግሉ አቅም ነው አለ። እናት ፓርቲ ወደ ትብብሩ መመለሱን አስመልክቶ መግለጫ ሰጥቷል። እናት ፓርቲ ከምስረታው ጀምሮ የተናጠል ትግሉን ጉዳት አብሮ የመቆምን ጥቅም አበክሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳዎች ዙሪያ ስንሰራ ቆይተን የተወሰነ ጠባጥቦ የተወሰነው ደግሞ ወደ ስልታዊ ትብብር መምጣት ይችላል ብሏል። እኚህ ልብ ለልብ የተዋቀሩና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገ ግድ ያላቸው ፓርቲዎች ቆይቶ ወደ ህጋዊ ቅንጅት አሳድገን መምጣታችን ይታወሳል ያለው እናት ፓርቲ በዚህም የሚታወቁ መሰናክሎች በመግጠማቸው ፓርቲያችን ከቅንጅቱ ተገድሎ እንደነበር ይታወቃል ሲሉ አስታውሰዋል። አሁን ላይ ፓርቲያችን ወደ ቅንጅቱ ትብብር ለኢትዮጵያ አንድነት መመለሱን ስናበስር በታላቅ ደስታ ነው ያሉ ሲሆን የትብብራችን ልባዊ ግንኙነት ኢትዮጵያን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆነናል የሚል ጽኑ እምነት አለን ሲሉ በመግለጫቸው አትተዋል። የእስራኤሉ ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታውቋል። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ ከእስራኤል ከአፍሪካ አገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክተዋል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው ቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት
እስራኤል ለሶማሌላንድ የሰጠችውን ሀገርነት እውቅና መተችታቸውን ተከትሎ ነው። ፕሬዝዳንት ረሲብ ጣይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገሪቱን ሉዓላዊነትና የግዛት አንድነት ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሌላንድ የሰጠችውን እውቅና ቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። ተመልካቾቻችን ለዛሬ ዕለተ ሐሙስ የካቲት 12 ቀን 2018 ዓ.ም ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችሁ በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። ኢንተርናሽናል ክራይሲስ ግሩፕ ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው አለ። የኤርትራ ሰራዊት በተንቤን አብያዲ ነጋዴዎች ላይ ዘረፋ እየፈጸመ እንደሆነ ተነገረ። የአሜሪካው ሴናተር ሊንድሴይ ግራሃም በመሐመድ ቢን ዛይድ እየተሰራጩ ነው ያሉትን የሐሰት መረጃዎች ትችታቸውን ሰነዘሩ። የትግራይ ፖሊስ ኮሚሽን ቲፒሲ ከአዛዥ እስከ ተራ ፖሊስ በ3 ወር ወደ ግንባር ለመላክ መወሰኑ ተሰማ። 3 ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገለጸ። በጋምቤላ ከተማ የፖሊስ ደንብ ልብስ በህገወጥ መንገድ በለበሱና በመሳሪያ በሰወሩ ግለሰቦች ላይ የቅጣት ውሳኔ ተላለፈ።